አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ ሸገር ታይምስ የመረጃ ጥንቅራችን እነሆ ሰዓቱን ጠብቆ መጥቷል። እንደተለመደው በጥንቅራችን የሚዳሰሱ ጉዳዮችን አበይት ነጥቦች አስቀድመን እናስተዋውቃችሁ። ጌታቸው ረዳና ታደሰ ወረደ መሃል አዲስ አበባ እየተዝናኑ ነው። ነገር ግን መከላከያ ከትግራይ ለቆ ሲወጣ በወልቃይት ማዶ ምሽግ እየተቆፈረ ነው። አብይና ህወሓቶች የጀመሩት አዲስ ፍቅር ጠቅላይ ሚኒስትሩን ስልጣን የምትወስነው የቁርጥ ቀን የመጣችን መስሏል። እነዚህን ጉዳዮች እንደሚከተለው በዝርዝር እናስደምጣችኋለን። አብራችሁን ቆዩ ብለናል። አስተማማኝ የሚባለው የኢትዮጵያ ሀገር መከላከያ ጦር አብዛኛውን ትግራይ ክልል ለቆ ወጥቷል። የኪስ ቦታዎችን ትጥቁን ሙሉ በሙሉ ያልፈታው የህወሓት ታጣቂ ኃይል ተረክቧል። ክልሉን ለቆ ከወጣው ጦር መካከል የኮማንዶ ክፍለ ጦሩ ባሳለፍነው ሳምንት የኢትዮጵያ ከፍተኛ ጦር መኮንኖች በተገኙበት የአቀባበል ስነ ስርዓት የተደረገለት ሲሆን በግዳጅ ቆይታ ለበርካታ ወራት ጦሩን እየመሩ የነበሩ አዛዦችን ቢሆኑ የክብር ሽልማት ተሰጥቷቸዋል። ይህንን የተመለከተው የህወሓት አመራር በተለያየ ጊዜ በሰጠው መግለጫ የትግራይ ሉዓላዊ ግዛት እስኪመለስ ማንኛውንም አማራጭ እንጠቀማለን ማለቱ ይታወሳል። ይህ ብቻ አይደለም። በጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ኮሚቴ ወልቃይትና ራያን መልሰን በእጃችን እናስገባለን ሲል መግለጹ የቅርብ ጊዜ ትዝታ ነው። ለዚህም ይመስላል የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች የህወሓትን እብሪት የመንግስትን አካሄድ በመጠራጠር በአፋጣኝ ጎንደር ከተማ ላይ ስብሰባ ለማድረግ የወሰኑት። ፌዴራል መንግስትና ህወሓት ፍቅር ጡፎ ጦር ሰራዊቱ ለቆ ሲወጣ ተከዜ ማዶ ምሽግ እየተቆፈረ ነው ተብሏል። በዚህ መሃል ግን የመረጃ ምንጮች እንደሚሉት እነ ታደሰ ወረደና ጌታቸው ረዳ አዲስ አበባና ደብረ ዘይት በመዝናናት ላይ ናቸው። የፌዴራል መንግስት ስምምነቱን ማስፈጸም ሲገባው መተማመን ይቀድማል የምትል መርህ መሰረት መሃል ሀገር ላይ እያዝናናቸው ይገኛል የሚሉ ጥቆሞች እየወጡ ነው። የሰላም ስምምነቱ በተያዘለት ጊዜ እየተፈጸመ አይደለም በሚባልበት ወልቃይትን እንወራለን የሚል ዛቻም በሚሰማበት በዚህ ሰዓት ጌታቸው ረዳ አብዝተው ሲያጣጥሉት በነበሩ ጠቅላይ ሚኒስትሩ አዳዲስ ፕሮጀክቶች መዟዟር መጠጥ እየተራጩ አና መልክ ዳግም ወደ ስልጣን ማማው እየወጣ እንዳለ ግልጽ አይደለም እንደ ጋዜጠኛ መሳይ መኮንን ገለጻ። ከዚህ በዘለለ ደግሞ እንደተፈራው ህወሓት የጦርነት ሞተሩን እያሞቀው ነው። ፉከራ ቀረርቶ የያን ሰሞን ምስራቅ አፍሪካ ላይ የሚችለን የለም አይነት ፕሮፓጋንዳውን ዳግም ጀምሮታል። የፈረደበት የትግራይ ወጣት ሌላ ዙር ጦርነት ስልጠና እንዲገባ እየተገደደ እንደሆነ የፖለቲካ ፓርቲ መሪዎች ሳይቀር በይፋ ወጥተው እየተናገሩ ይገኛሉ። እዚህኛው ዙር ኢላማ ደግሞ ወልቃይት ተደርጋለች። ሰሞኑን ከወደ ወልቃይት ሀሳባቸውን የሰጡ የአካባቢው አመራሮች እንደሚሉት ህወሓቶች በቅርቡ መዳፋችን ትገባላችሁ አይቀርላችሁም እያሉ መልእክት እንደሚልኩባቸው በይፋ ተናግረዋል። ከዛቻና ፉከራው ባሻገር በቅርብ ርቀት ምሽግ እየቆፈሩ እንደሆነ መረጃ እንዳላቸው እየገለጹ ይገኛሉ። የሀገር መከላከያ ሰራዊት ከመሃል ትግራይ ወጥቶ የህወሓት ሰራዊት ተረክቦታል። ይህ መሆኑ ለወልቃይቶች አይናቸውን ላፍታም እንዳይከድኑ እንዳደረጋቸው ይናገራሉ። እንዳመጣጡ እንመልሰዋለን የሚለው ወኔ እንደ ቶን እሳት ውስጣቸው ይንቀለቀላል። የጎንደሩ ስብሰባ እንደዚህ ምስክር ነው። ፌዴራሉ መንግስት በተለይም የኦሮሚያ ብልጽግና ከወልቃይት አንጻር አቋሙ በግልጽ ባይታወቅም ደምቀው የሚሰሙ ጭምጭምታዎች ግን ጉዳዩ የሁለት ክልሎች ነው፣ ፌዴራል መንግስት ጣልቃ አይገባም አይነት እንደሆነ ያመላክታሉ። መሳይ መኮንን እንደሚለው ባለፈው ጥር ወር መጀመሪያ ላይ ተቃዋሚ ፓርቲዎችን ያነጋገሩት ጠቅላይ ሚኒስትሩ የደህንነት አማካሪ አምባሳደር ሬድዋን ሁሴን ይህችን ሀሳብ አነሱና ጦርነት እኮ የግዛት ማስመለስ አይደለም የምትል ውስጥ አወራ ንግግር ጣል አደረጉባት። ለሚገባው በደንብ ይገባዋል። እስካሁንም ወልቃይቶች በጀት የተነፈጋቸው የመሰረተ ልማት አውታሮች የራቋቸው ትግራይ ከተሞች መብራትና የሪፈረንደም ያህል ተቀምጣለች ባይ ነው ጋዜጠኛ መሳይ። የመረጃ ቅኝታችን እንደቀጠለ ነው። ወደ ሁለተኛ ጉዳያችን እናምራችሁ። ብሔራዊ መረጃና ደህንነት በአውሮፕላን የጉዞ ታሪፍ ላይ ጭማሪ ያደረጉ ግለሰቦችን ተጠያቂ የማድረግ ስራ ጀመረ። የኢትዮጵያ አየር መንገድ ከአዲስ አበባ ወደ መቀሌና ሽሬ በሚያደርጋቸው በረራዎች በአዲስ አበባና በመቀሌ ተመድበው የሚሰሩ አንዳንድ ባለሙያዎችና ከአየር መንገዱ ጋር የሚሰሩ ኤጀንቶች ጉዳይ እናስፈጽማለን ከሚሉ ግለሰቦች ጋር ተመሳጥረው ከተቀመጠ የክፍያ ታሪፍ በላይ ሲያስከፍሉ ስለተደረሰባቸው ተጠያቂ የማድረግ ስራ እየተከናወነ መሆኑ ተገልጿል። ብሔራዊ መረጃና ደህንነት አገልግሎት እንዳመላከተው ከታሪፍ በላይ ሲያስከፍሉና ህብረተሰቡን ለእንግልት ሲዳርጉ የተደረሰባቸው ሙሉ ጉዳዮች ጣርቶ ተጠያቂ የማድረግ ስራ በጋራ እየተሰራ ይገኛል ብለዋል። በአሁኑ ወቅት በቀን ወደ መቀሌ የሚደረገው የበረራ ቁጥር ወደ 5 ማደጉን እንዲሁም ወደ ሽሬ የሚደረገው በረራ ሳምንት ወደ 9 ከፍ ማለቱን መግለጫው ጠቁመዋል። አስፈላጊው ሰው ኃይል በየበረራው መዳረሻው ተመድቦ ደህንነቱ በተረጋገጠ ሁኔታ ተጓዦች በቂ አገልግሎት እንዲያገኙ በቁርጠኝነት እየተሰራ መሆኑንም የብሔራዊ መረጃና ደህንነት አገልግሎት አስታውቋል። የቱ መረጃ ጥንቅራችን የሰማችሁትን ይመስላል። ስላዳመጣችሁን አመሰግነን። ያላችሁበት ሰናይ ጊዜ ይሁንላችሁ።
ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።